እንግዲህ ሀልሚ በጣም አጥፍተሻል፣ ይቅርታ ጠይቂ ማለት ነው። በጣም ነው ያጠፋሽው ማለት ነው ሀልሚ። አንዳንዴ አውቃለሁ ያልሽ በጣም ጥፋት ላይ ነሽ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበርልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ፍቅር፣ አንድነት ያምጣልን። እንግዲህ ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ኮሜንት በማስቀመጥ ቤተሰብ ሆኖ ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱኝ። አብረን እንደግ ማለት ነው። በጣም ያሳዝናል። ዛሬ የመጣሁት ነገር ላይ በጣም ነው ያሳዘነኝ ማለት ነው። እንግዲህ አይታችኋል። እዛም ቀንም በሀልሚዬ የመጣ ብሩኬ ብዙ ውስጥ ነው የገባው። ልጁም ይሄ ኢሳም ነው ኢሳርስ ነው ማን ነው የሚባለው? ይሄ ስሙ ራሱ ማያዝ ሰውየው መጥቶ ሰው በጠበጠ ማለት ነው። ሰው በጠበጠ። አዎ የሰው ልጅ ጥሩ አይደለም እንደዚህ ትዳር ለትዳር ፍቅረኛ ለፍቅረኛ መለየት ጥሩ አይደለም። ስምህም አይያዝልኝም ማለት ነው። ለምን ሰው ለሰው ልተለያይ ስለመጣ ማለት ነው። ምን አስበህ ነው አንተ? ብሩኬና ሀልሚዬ ተለያይተው ምን ታገኛለህ? ምንም የምታገኘው ነገር እኮ የለም። እሷ ደግሞ እሺ ትለኛለህ ብለህ አንዴ የሰው ልጅ ማይሳሳት የለም። ተሳስታለች ማለት ነው። ተሳስታለች ሀልሚዬ። የቀለበት መቀበል አልነበረብሽም። ቀለበት ሀራም ነው። በሁለተኛ ጊዜ ቀለበት ማድረግ ጥሩ አይደለም ማለት ነው። ብሩኬ ያንቺ ያለው ቦታ ታውቂያለሽ። እንግዲህ ብዙ ነገር ነው ያንቺ ዋጋ የከፈለው ብዙ ነገር ነው ያደረገው። ይሄንን መረዳት ነበረ። ዝም ብለሽ ያገኘሽው ቦታ መሮጥ፣ ዝም ብለሽ ያገኘሽው ቦታ መሄድ አልነበረብሽም። ብሩኬ ማለት በጣም ጥሩ ልጅ፣ ረጋ ያለ የሴት ልጅ ክብር ያለው እንዴት ምንሽ ትነካ ምና ይነካል ብሎ የሚጠብቅሽ፣ ምን ቅር ይልሻል፣ ምንስ ያምርሻል፣ ምንስ ያስደስትሻል ብሎ የሚጠብቅሽ ብሩኬ ማለት ብሩኬ በጣም ጥሩ ልጅ፣ ጀግና ልጅ፣ አንገት ደፊ እንደዛው አንገቱ እየደፋ ያው እየሄደ እያየሽ ምን እያለ ማለት ነው። ግን በጣም ነው ወላሂ የሚያሳፍረው አንዳንድ ነገር ማለት ነው። ሀልሚዬ ምን እንደሆንሽ ምን እንደነካሽ ይሄ ኢሳስ ነው ርሳስ ነው ምንድን ነው የሚባለው ሰውየው ምን እንዳስነካሽ ብቻ አላቅም። በጣም ደህና ሴት ነበርሽ። በጣም ጥሩ አዋቂ ነበርሽ። የምታስተዋዊ ሰው ነበርሽ። ግን የትንሽ ሰዓት ምን እንዳሳሳተሽ ምን እንደ እንጃ በልበል እንዳለሽ ብቻ አላህ ይወቀው ማለት ነው። የሰው ልጅ ሆኖ ማይሳሳት ነገር የለም። የሰው ልጅ ሆኖ ማይሳሳት ነገር የለም። ግን ይሄ ደግሞ በጣም ከባድ ነው። ብሩኬ ደግሞ በጣም ተማሮ ነው የተናገረው። በጣም ተማረዋል። እኔ ዘንድሮ ሲማረር እንግዲህ ትናንትና በለቀቀው ቪዲዮ ሲማረር እንደዚህ አይቼ አላቅም ማለት ነው። እንግዲህ በቃኝ ህይወቴም አላጠፋም በሷ የመጣ እኔ ከብዙ ሰው ተጋጭቻለሁ፣ ብዙ ነገር ሆኛለሁ። እኔ ከእንግዲህ ራሴን እጠብቃለሁ ከምትፈልገው ሰው ጋር ትሆን ብሎ እሱም መልስ ሰጥቷል። ትናንትና ራሱ በጣም ነው ብስጭት ብሎ የተናገረው ማለት ነው። ምክንያቱም እየተደጋገመ ሆነ ይሄ ነገር። ሀልሚዬ ይሄ ነገር ማለት ነው እየደጋገመችው መጣች። ስንቴ ነው ተይ ያላት ነው ተይ ያላት ነው፣ ግን አሰማ ማለት ነው። ተይ ያላት ነው። የሚጎዳትና የሚጠቅመንን ሰው እኛ አናውቀውም። ወላሂ የሚጎዳን ሰውና የሚጠቅመን ሰው አናውቀውም። ከማንም ሰው ጋር ጨርጨር እንላለን፣ ከማንም ሰው ጋር እንሄዳለን፣ እንስቃለን፣ ከማንም ሰው ጋር እንበላለን፣ እንጠጣለን፣ ከማንም ሰው ጋር እንለፋለን። የሚሆነንን ይሄ ልጅ ይጠቅመናል ወይስ አይጠቅመንም ብለን ቆም ብለን ማሰብ አለብን ማለት ነው። ግን እሷ ይሄን ይመጣብኛል ብላ አላሰበችውም። ማድረግ አይታወቅም። ከወጣ በኋላ ማልቀስ ምንም ማድረግ አይቻልም ማለት ነው። ብሩኬ እንደምትወጂው እናውቃለን፣ እንደሚወድሽ እናውቃለን። ግን በመሀል እንደዚህ አይነት መፈጠር አልነበረበትም። እንደዚህ አይነት ግዴታ እንደዚህ አይነት ነገር መፈጠር አልነበረበትም። ይሄ ሁሉም በጣም እንጃ እኔ ሀልሚዬ ማለት ነው እውነት ከአንቺ አንጠብቅም ነበረ። አንቺ እሷም ተናግራለች እንግዲህ ወጣ ተናግራለች። ይቅርታ አድርጉልኝ ብላለች። አሁን
አሁን ያው ስናገር ይቅርታ አድርጉልኝ፣ በጣም አጥፍቼ ያለው ቀለበት መቀበል አልነበረብኝም። ብሩኬን አንገቱን ሰብሬ ያለው፣ ቅስሙም ሰብሬ ያለው፣ ስሜቱም ሰብሬ ያለው፣ እናንተንም ቤተሰቦቼም በጣም አጥፍቼ ያለው፣ ቤተሰቦቼም ራሱ በጣም አስከፍቼ ያለው፣ እንደ ከፋችሁ ማወቅ ያለው እና የአላህ ብላችሁ ሁላችሁም ፈጣሪ ብላችሁ ይቅር በሉኝ እያለች ነው እንግዲህ። እያለቃቀሰች ነው፣ ወጥታ ደግሞ መተራዋን እያለቃቀሰች ነው ማለት ነው። ብሩኬም ያው መጥቶ ነበር፣ ብሩኬ በመጣ ሰዓት ራሱ በጣም ነው እሱም የተናደደው። አትንኪኝም የሚለበት ሰዓት መጣ። እሱንም ያው እንደ እንትን እንደምትለው ታውቃላችሁ፣ እንደሚወዳት ግን ተስፋ አይቆርጥም። አሁንም ተልብ አድርጋ እንግዲህ ጓደኞቹም ሰብስባ፣ የምትወደውን ጓደኞቹም ሰብስባ፣ ጓደኛዋም ሰብስባ በደንብ ይቅርታ ተጠይቀው ማለት ነው። ምክንያቱም ይቅርታ ካልጠየቀችው ይሄ ልጅ ወንድ ልጅ ከተማረረ መጥፎ ነው። ለምን ተደጋጋሚ ሆነዋል ይሄ ነገር ማለት ነው። ስንት የሆነ ተይ እያላት ነው፣ እረፊ እያላት ነው፣ እረፊ እያላት ነው። አንሰማም ብላለች። አንሰማም ስላለች ሀይሚዬ እውነቴ ነው የምልሽ በጣም ያጠፋሽ ነው። እኛ የአንቺ ምክር እንቀበልሽ ነበረ፣ እንመክርሽ ነበረ፣ ብዙ ነገር እንትን ነበረ። ለምን ልጅቷ የምታውቂ ልጅ ነሽ፣ አስተዋይ ነሽ ብለን ያንቺ በጣም እየተደፋልንሽ ነበረ። ግን በጣም አበዛሹ። ብሩኬ ማለት በጣም ጥሩ ልጅ ነው፣ በጣም ጥሩ ልጅ እውነት የሴት ልጅ ክብር ያለው አንቺ በአንቺ ስንት ሰበብ ስንት ነገር ሆነ። ከአንቺ ስንት የተሰደበ፣ ከአንቺ ስንት ሊደባደብ ሆነ፣ ስንት ነገር ሆነ። የእሱ ስሜት መጠበቅ የለብሽም አንቺ፣ የእሱ ነገር ማየት የለብሽም። ምንስ አሳስቶች ነው እዚህ ውስጥ የምትገቢ? ምን አሳስቶች ነው እዚህ ውስጥ እንደዚህ አይነት ውስጥ የምትገቢ ማለት ነው? እውነት ሀይሚዬ ከአንቺ አንጠብቅም ይሄን ነገር ማለት ነው። የወደፊት ህይወትሽ ይሆነኛል ወይ አይሆነኝም ብለሽ የምታስቢው ሰው ማወቅ አለብሽ። ሁሉም ስላሳቀሽ፣ ሁሉም ስላወራሽ፣ ሁሉም ነይ ስላለሽ፣ ሁሌ የጊዜው ብቻ ስላጨበጨበልሽ ከዛ ሰው ጋር መንጨርጨር የለብሽም ማለት ነው። ብሩኬ ወደፊት ህይወትሽ ነው። ወደፊት እንግዲህ የአራት ልጆች እናት እንደምትሆኚ ሁሉም ተስፋ እያረገ ነው ማለት ነው። እሱ ጥሩ ጥሩ ነገር እያሰበ ነው። አንቺ ግን ከኋላ ሌላ ነገር እያሰብሽ ነው። ምን ያደርግልሻል? የቀለበት ቆርቆሮ ማለት ነው። ይሄ የጊዜው አሁን ደግሞ ጊዜው ፋሽን መጥተዋል መሰለኝ፣ ይሄ ዝም ብሎ ማለት ነው። እና ሀይሚዬ በጣም ተሳስተሻል፣ ወላሂ በጣም ተሳስተሻል ማለት ነው። በጣም እንጃ እኔ በምን እንደሚመለስልሽ ብቻ አላውቅም። ብሩኬ ያው ተስፋ ቆርጠዋል። እንዳይቆርጥ ደግሞ እንግዲህ ሁላችንም በጸሎት ሁላችንም በዱአ ማለት ነው። ሀይሚዬና አንቺ ስትለያዩ እኛ አንወድም። ሀይሚዬና ብሩኬ ስትጣሉ እኛ አንወድም። የእናንተ ደስታ ነው የምንፈልገው፣ የእናንተ ፍቅር ነው የምንፈልገው። እናንተ ጥሩ ቦታ ስትደርሱ፣ እናንተ ጥሩ ደረጃ ስታሳዩ፣ እናንተ እንደዚህ ሰርጋችሁ ምናምን አድርጋችሁ ወልዳችሁ ከብራችሁ ስታሳዩን ነው ብለን እንግዲህ ጥሩ ትምህርት እያስተማራችሁ ነው፣ ጥሩ የሁሉም ሰው ትምህርት የሚሆነው ብለን ያሰብን ነበረ። ግን እናንተ ያልሆነ ህይወት ውስጥ የገባችሁ ነው። ሀይሚዬ በአሁኑ ሀይሚዬ በጣም አጥፍተሻል ማለት ነው። ብሩኬ እኮ አጥፍቶ አያውቅም። በነገራችን ላይ ብሩኬ እኮ ትንሽ ራሱ ብራንክ ቢያደርግሽ ወዲያው ነው የሚናገረው ሳትሳቃይ። ለምን እንደምታስብ እያቅና ማለት ነው፣ እንደምታስብ እያቅና ብዙም እንትን አይልሽም። በትንሽ ነው ወዲያው ነገሮችን ሁሉ የሚቋጨው ማለት ነው። ግን አንቺ የአሁኑ ግን አበዛሽው ማለት ነው። በእውነት አበዛሽው እንዴ! አንቺ ስንት ወንድ ነው ከስንት ወንድ ጋር ነው እንደዚህ አይነት ብራንክ የምታደርጊው ማለት ነው እንዴ? ብሩኬ አይገባው። እንደሚደነግጥ ታውቂያለሽ፣ እንደሚወድሽ ታውቂያለሽ፣ ያንቺ ያለው ቦታ ታውቂያለሽ። ግን ለምንስ ምን አስበሽ ነው እንደዚህ አይነት ነገር ማለት ነው? ምን አሳስቶሽ ነው? አንዳንዴ ሰይጣን እኛ በልበል ይለናል። ከምንወደው ሰው ጋር ለመለያየት ይፈልጋል፣ ከምንወደው ሰው ጋር ማለት ነው። ግን የዛ ሰው ቦታ መስጠት የለብሽም። አሁንም ከሆነ ተንበርክከሽ ማለት ነው ይቅርታ መጠየቅ አለብሽ። በጣም ማለት ነው። ብሩኬ በጣም ልቡ ተሰብረዋል ማለት ነው። ቀስሙ ተሰብረዋል ማለት ነው። አንተ ሰውየው ደግሞ ማለት ነው ሱሱ ነው የሱ ነው የምትባል ሰውየው እውነት ብታርፍ ይሻልሃል፣ ብታርፍ ይሻልሃል። ሀይሚዬ ተስፋ ጋር እንደዚህ አይነት ነገር እሰራለሁ ብለህ ሀይሚዬ ልቧን ወደ እኔ ትመለሳለች ብለህ እንዳታስብ ማለት ነው። እንደማታገኝ ወቅ ማለት ነው። አንተ ዝም ብለህ የሰው ህይወት አትበጣብጥ ማለት ነው። እና ሀይሚዬ በጣም አጥፍተሻል፣ ይቅርታ አድርጊ። የብሩኬ ተንበርክከሽ እውነት በጣም ተቀጥተሽ ማለት ነው። ቅጣት ያስፈልግሻል ማለት ነው።
አጥፍተሸዋል ማለት ነው። እውነት ልጁ አንዴ ማለት ነው ጥሩ ህይወት ውስጥ አልገባም፣ ጥሩ ስሜት ውስጥ አልገባም። እስቲ ፊቱ ራሱ በአንዴ ነው የተቀየረው። ብሩኬ እንደዚህ አልነበረም። በአንቺ ደግሞ አይጨክንም ነበር ታውቂያለሽ ማለት ነው። ግን እንደሚጨክን አረግሹ፣ ተስፋ አስቆረጥሹ። ብሩኬ በአንቺ ይሄን ሁሉም አይጠብቅም። ለምን አንቺ ይሄን ነገር ሁሉም ታደርጊያለሽ ብሎ አያስብም። የወደፊት ህይወታችሁ እያሰበ ነው። እንግዲህ ያንቺ ያለኝ ተስፋ ብሎ ብዙ ነገር እየገለጸልሽ ነው። ፍቅርሽን ምናምንሽን ሁሉም ሁሉም የገለጸልሽ ነው። እንደሚያወራሽ ታውቂያለሽ፣ ተስፋ እንደማይቆርጥ ታውቂያለሽ። ግን አጥፍተሽዋል ማለት ነው አልሚዬ። የወንድ ልጅ ደግሞ አንዴ ከተመለሰ ልጅ አንዴ ተስፋ ከቆረጠ መጥፎ ነው። እንዶ ታግሶሻል፣ በጣም ነው የታገሰሽ። በእውነት በጣም ታግሶሻል። እንዴ የትኛው ወንድ ሆኖ ነው ከሌላ ወንድ ጋር ቀለበት ሲደረግ ቆሞ የሚያየው ማለት ነው? አንቺ ብሩኬ ምን አሳጥቶሽ ነው? ምን አንሶሽ ነው እንዴ? ዱባይ ወስደው ሲያዝናናሽ ፓስፖርት አውጥቶልሽ እንደገና ደግሞ እያላንቺ አልሄድም ብሎ እንደገና ደግሞ ስራውን ጥሎ መጥቶ አንቺን ስንት ነገር የብሩኬ ነገር ቢዘረዘር እኮ ብዙ ነገር ነው የሚነገረው ማለት ነው። ግን አንቺን ይሄን ማሰብ አለብሽ። የወንድ ልጅ ስሜት የሚነካና ማይነካ ነገር ማወቅ አለብሽ። ከማንም ወንድ ጋር አትጨራጨሪ። እውነቴ ነው አልሚዬ፣ አጥፍተሻል። አሁንም በደንብ አድርገሽ ይቅርታ ጠይቂ ማለት ነው። አንተ ሱሱ ነው የሱ የምትባል ሰውየው። ሁለተኛ እዚህ ቪዲዮ ላይ ብናይህ ያዌልህ እውነት አብዝተኸዋል በጣም ማለት ነው። ሀይሚዬ የብሩኬ ናት፣ አታገኛትም። ዝም ብለህ የሰው ባል የሰው ሚስት አትንጠቅ። የሰው ሚስት ጋር እንደዚህ አትሆን ማለት ነው። ምን አስበህ ነው? ምንስ ቢሆን ማለት ነው፣ የፈለገ ነገር ቢሆን ማለት ነው። ሀይሚዬ ትመለስልኛለች ብለህ ነው እንደዚህ አይነት የምታረገው? እንዴ አላበዛኸውም እንዴ? በጣም ነው ያበዛኸው። በጣም ማለት ነው፣ ከልክ ሌላ ማለት ነው ያበዛኸው ማለት ነው። ያንተ ቀለበት እዛ ካፍንጫ ውጫ ካንተ ይሄ ከማንም ይሄ አርቲፊሻል ገዝታ መጥተህ የሰው ትዳር አትበጠብጥ ማለት ነው። የሰው ትዳር አትበጠብጥ። የሰው ትዳር በጥብጣ ምንም አታገኝም ማለት ነው። የራስህን የሚሆንህን ፈልግ ማለት ነው። ይሄኔ ባለ ትዳር ትሆናለህ። ይሄኔ የስንት አባት የስንት ልጆች እናት ትሆናለህ። ወንዶች አባት ትሆናለህ። ግን እዚህ መጥተው ሴት ፍቅረኛሞች ትለያያለህ ማለት ነው። እንደዚህ አይነት ነገር መቆጠብ ይሻላል። ቆንጠን በል ሰከን በል። ብሩኬ ደግሞ እሺ በላት ሀይሚዬ፣ ይቅርታ እየጠየቀችህ ነው። እሺ በላት ይቅርታ። በቃ በሁለታችሁ መሀል ምንም ሰይጣን አይግባ ማለት ነው። ተስማሙ። እናንተ ስትስማሙ እኛም ደስተኛ እንሆናለን። በጣም ደስ ነው የምንለን ማለት ነው። እና ቤተሰቦቼ እናንተም ያለው አስተያየት እንግዲህ እዚህ ኮሜንት ላይ አስቀምጡ ማለት ነው። እንደምትወዱት ተስፋ አረጋለሁ። እንግዲህ ከወደዳችሁት ማለት ነው። እንግዲህ የነሱ መለያየት እንደማትወዱ አውቃለሁ፣ እንደምትወዷቸው አውቃለሁ። እንግዲህ የአምዬና የብሩኬ አድናቂ እንደሆናቸው አውቃለሁ፣ አድናቂ እንደመሆናቸው አውቃለሁ። እናንተም ደግሞ ያንን ነገር ደግሞ እናንተም እስቲ በኮሜንቶች ደግሞ ጥሩ ጥሩ ነገር ጻፉላት። ጥሩ ነገር ሰው ስሜት የሚጎዳ ሳይሆን የማይጎዳ ነገር፣ ጥሩ ነገር የሆነ ነገር ብሩኬ የሚመለስበት ነገር እናንተም እስቲ ኮሜንት ላይ ያስቀምጡ ማለት ነው። እኛም ደግሞ ይመለሳሉ በድሮ መልካቸው ይገባሉ ብለን ተስፋ እናደርጋለን። ብሩኬ ተስፋ እንደማይቆርጥ እናውቃለን። በጣም ጥሩ ልጅ ነው እና ቤተሰቦቼ እንግዲህ እኔም አበረታቱኝ፣ ሼር ላይክ ያደረጋችሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን መልካም ጊዜ ይሁንላችሁ። ባይ ባይ።